ጤና ይስጥልኝ ውድ የአዲስ ሚዲያ ኔትወርክ ተከታታዮች፣ ይህ ፕሮግራም የአዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ጋር በመተባበር የተዘጋጀላችሁ ፕሮግራም ነው። በዛሬው ፕሮግራማችን የሞደርናይዜሽን ዘርፍ ስር የሚሰጡ አገልግሎቶች ምን ይመስላሉ፣ ቴክኖሎጂን ደግሞ ከማዘመን አንፃር አዘምኖ አገልግሎት መስጠት አንፃር ምን አገልግሎት እየተሰጠ ነው፣ እንዲሁም ለነጋዴው ማህበረሰብስ ምን ፋይዳ አለው የሚለውን በፕሮግራማችን ቅኝት እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በሞደርናይዜሽን ስራ ዘርፍ ክፍል ውስጥ የሚሰሩት በዋናነት የደንበኞች አገልግሎትና መስተንግዶ የስራ ክፍል አለ። ይሄ ከግብር ከፋይ ጋር በቀጥታ የሚያገናኘን የስራ ክፍል ነው። ትልቁ የስራ ክፍላችን አንዱ ይሄ ነው። መግቢያውም መውጫው የምንለው ይሄ ነው። ሌላው በስሩ የባክ ኦፊስ የኤችአር ስራዎች ይሰራሉ። የፋይናንስና በጀት ግዢም እዚህ ነው። የንብረትና ጠቅላላ አገልግሎት አስተዳደርም በዚሁ ዘርፍ ስር ነው ያለው። እንደዚሁም የመረጃ ቴክኖሎጂና የለውጥ ስራዎችም በዚህ ስራ ክፍል ውስጥ የሚሰሩ ናቸው ማለት ነው። እንግዲህ የደንበኞች አገልግሎት ተግባራት ያው ትንሽ በርከት ያሉ ናቸው ያሉት ስራዎች። አንዱ ግብር ከፋዩ ወደ ግብር ስርዓቱ መጥቶ በሚገባበት ሰዓት ላይ ፍሮንት ላይ የሚያገኘው የስራ ክፍል ነው። ከዚህ አንፃር የመጀመሪያ የግብር ከፋይ መለያ ቁጥር ምዝገባ የሚደረግበት የስራ ክፍል ነው። ከግብር ከፋይ መለያ ቁጥር በተጨማሪም ደግሞ የተጨማሪ እሴት ታክስ እና ሌሎች ምዝገባ የሚያስፈልጋቸው ስራዎች መጀመሪያ ላይ የሚሰሩበት የስራ ክፍል ነው። ከዛ በኋላ የግብር ከፋዩ የሚከፍላቸውን የተለያዩ ታክስ አካውንቶችን በመክፈት የሚያስፈልገው ነገር ካለ ቀጣይ የደረሰኝ ህትመት የሚያስፈልገው ከሆነ በመቀጠል የደረሰኝ ህትመት አገልግሎት ይሰጣል። የማኑዋል ደረሰኝ ህትመት አገልግሎት የሚሰጥበት ነው ማለት ነው። ከዛ በተጨማሪ በግብር ስርዓት ውስጥ በሂደት ላይ ከቆየ በኋላ ግብሩን ከፍሎ የሚጠበቅበትን ግብር ከከፈለ በኋላ የተለያዩ ክሊራንስ አይነቶችን ይጠይቃል። ይሄ ክሊራንስ አገልግሎት የሚሰጠው በዚሁ በደንበኞች አገልግሎት የስራ ክፍል ነው። ተመልካቾቻችን የገቢዎች ቢሮ የደንበኛን የተገልጋይን እርካታ ለመጨመር በዋናኝነት የሚሰራው ቴክኖሎጂን ተደራሽ በማድረግ ነው። ይህ ቴክኖሎጂ ተደራሽ የሚያደርገው በውስጥ አቅም በማልማትና ከተለያዩ ባለድርሻ አካላት ጋር በመስራት ይገኛል። አገልግሎቱን የተሻለ ለማድረግ ያው እንደ ቢሮ በርካታ ስራዎች ናቸው የተሰሩት። አንዱና ዋናው አገልግሎትን የተሻለ ለማድረግ ስራዎችን በቴክኖሎጂ ማዘመን ነው። እንግዲህ በቴክኖሎጂ በምናዘምንበት ሰዓት ላይ ሁለት ነገር ነው። አንደኛው ቀልጣፋ የሆነ አገልግሎት ግብር ከፋዩን ጊዜ ወጪ ገንዘቡን የምንቆጥብበት ነው። ሁለተኛ ከአሰራርም አንፃር ብዙ ጊዜ ከሰው ንክኪ ስራዎች በራቁ በቴክኖሎጂ በተደገፉ ቁጥር የተሻለ አገልግሎት ለመስጠት ያስችላል። የአገልግሎት አሰጣጥ ለማዘመን እንግዲህ ምንድነው ቢሮ በተለይ አምናና ዘንድሮ ቢሮ አብዛኛውን የቴክኖሎጂ ስራዎችን አልምቶ ወደ ተግባር የተገባበት ነው። ከዚህ ቀደም ያልነበረ ወደዚህ ስራ የተገባበት ነው የምናየው። ስለዚህ አብዛኞቹን ስራዎች በቴክኖሎጂ እንዲሰሩ እየተደረገ ነው። ለምሳሌ አንዱ ከአገልግሎቶቹ አንዱ የእዳ መከታተያችን የእዳ መመዝገብና እዳዎችን ወደ ሲስተም ማስገባት በቴክኖሎጂ እየተሰራ ነው ያለው። ቀደምት የነበረው ማኑዋል ስራ ነበር ማለት ነው። ሌላኛው በቴክኖሎጂ እያስደገፍን ያለነው ምንድነው? አሁንም ቢሆን ወረዳዎቻችን ላይ ግብር ከፋዮች ባሉበት ሆነው ግብራቸውን የሚገብሩበት ሁኔታ ነው ያለው። ባሉበት ቢሮአቸውም ሊሆን ይችላል፣ ስራ ቦታቸውም፣ ቤታቸውም ሆነው በሞባይላቸው ግብራቸውን የሚያሳውቁበትም ሁኔታ ነው ያለው። ግብር ከፋዩ ከሚጠቀሙባቸው የኢፋይሊንግ የፔመንት አገልግሎቶች በተጨማሪ በውስጥ አቅም በግብር ከፋዩ የግብር ግዴታውን ተወጥቶ ክሊራንሱ የሚጠይቅበት ወቅት ስለነበረ በፊት በተለይ የምታስታውሱ ከሆነ ማኑዋል ክሊራንሶች ነበሩ። በእጅ ተፈርሞ በማተም የተደረገባቸው የሚሰጡ የነበሩ ክሊራንሶች የተለያየ አይነት ክሊራንሶች ነበሩ። እነሱን ክሊራንሶችን ኦንላይን አፕሊኬሽንም ያለው ከዛ ውጭ ደግሞ ግብር ከፋዩኛ ጋር እየመጣ ኪውአር ኮድ የተከተተበት በንግድ ቢሮ በኩልም በፖርታል በኩል ማየት የሚችሉበት አገልግሎቱን ማሰለጥ የሚችል አንድ ትልቅ ፖርታል በውስጥ አቅም ሰርተን ኦልሬዲ አገልግሎት ላይ አውለን አሁን እየተጠቀሙበት ያለው ነው ማለት ነው። ይሄ ሲስተም በጣም ትልቅ ሲስተም ነው።
የገቢዎች ቢሮ የተለያዩ የአሰራር ስልቶችን በመጠቀም ለህብረተሰቡ ቀልጣፋ የሆነ አገልግሎትን ተደራሽ እያደረገ ይገኛል። ከዚህ ረገድ ደግሞ ህብረተሰቡ ያለው አስተያየት ምን ይመስላል የሚለው በቀጣይ ቅኝት እናደርጋለን ማለት ነው። ዛሬ በፊት ወረፋ ትጠብቂያለሽ፣ ሰው ግርግር ይበዛ ነበረ። አሁን በብዛ ደግሞ ኦንላይን ሆነዋል። አሁን ደግሞ ብዙ ሰው ተቃለዋል። እንዳይሹ ብዙ ክፍተት ባዶ ነው። በፊት አይደለም እንደዚህ ክፍተት ሊሆን ቀርቶ መርፌ ብትወረውሪ መሬት ያጸባ የለም። በጣም ህዝብ ይበዛ ነበር። አሁን ግን ኦንላይን ስለሆነ ብዙ ከስተመራችን ተቃለዋል። አሁን እንዳይሹ ባዶ ነው። ብዛት እንደገመጣሽ ተሳናግረሽ ይያለሽ። ጥሩ ሀሳብ ነው። በኦንላይን የምናሳውቀው በጣም ጥሩ፣ እኛን ከድካም ከሁሉ ነገር ይገላገላል። ገቢዎች መተን ከመሰለፍ ካለው ነገር በሙሉ ጥሩ ነው፣ ይገላገላል። ድሮ ከነበረው አገልግሎት የተሻለ ብዙ ነገር አለ። አሁን ተለውጧል። ሲስተሙ ጥሩ ነው። ልጆቹ ጥሩ ናቸው የሚያስተናግዱት። ከበፊቱ በጣም የተሻሻለ ነገር አለ። መቼም አሁን ላይ ያለው ዘመናዊ ነገር ኢንተርኔቱም ጥሩ ነው። ሃርሞናይዝ አገልግሎቱ የሚሰጠው አንድ ግብር ከፋይ አገር ውስጥ ያለ እውነት ንግድ ላይ ያለ ነው ወይ ከስተመራችን ነጋዴ ሆኖ የሚለውን ነገር ለማወቅ ነው። አንድም ምክንያቱም ያው ግብር ከፋዩ አንዳንዴ በሌሉ ነው ግብር ከፋዮች በህይወት በሌሉም እየተነገደና ተጠያቂነቱንም ከማስፈን አንጻር ለዛ ነው ሃርሞናይዝ ያስፈልገው። ሃርሞናይዝ ማለት ከቲን ፋይዳችን ጋር የማንኛውም ዜጋ ፋይዳ ነምበር ይኖረዋል። ከፋይዳ ጋር ማስተሳሰር ማለት ነው። ፋይዳ ማለት ሃርሞናይዝ ማለት ሊንክ አለ፣ የለማ ሊንክ አለ በሲስተም ማለት ነው። ያ የሚኒስትሪ ኦፍ ሬቨኒው ማይግሬሽን ፋይዳ.ኢቲ የሚል አለ። በዛ መሰረት ላይ ግብር ከፋዩ የግብር ከፋይ መለያ ቁጥሩን ያስገባል። ግብር ከፋይ መለያ ቁጥሩን ካስገባ በኋላ በተመሳሳይ ደግሞ የፋይዳ ቁጥሩን ማለት ነው የብሔራዊ መታወቂያ ቁጥሩን ያስገባል። ኦልሞስት ፕሮሰስ ነው የሚለው ሲስተም አለ። እዛ ፕሮሰስ ያደርጋል፣ ኦልሬዲ ፕሮሰስ ያደርጋል። የኛ ባለሙያዎች ደግሞ በተወሰነ ሰዓት እየገቡ ደግሞ ያን አፕሩቭ ያደርጋሉ። ስለዚህ አንዱ ቅድመ ሁኔታ ለማቃለል የሞከርነው እሱን ነው። በዛ መሰረት እንሰራለን። ግብር ከፋዩ ደግሞ አክሰስ ከሌለውና መጥቶ ያን በዛ በሲስተሙ ማድረግ ካልቻለ ደግሞ ቅርንጫፍ ጽሕፈት ቤት ላይ መጥቶ ያንን ቁጥር ሁለቱን ቁጥሮች አንድ ላይ ማስተሳሰር ስራ እንዲሰራ በማድረግ ይሄንን ቀለል ለማድረግ ችለናል ማለት ነው። ቴክኖሎጂዎቹ እንግዲህ በተሰሩ ቁጥር እዚህ በዋና መስሪያ ቤት ደረጃ ሳይሆን የሚተገበሩት ቅርንጫፍ ላይ ነው። ሁሉም መዋቅር የቴክኖሎጂም ዲፓርትመንትም የሌሎችም መዋቅሮች ሁሉም በየቅርንጫፉ አለ። እስከ ማይክሮ ቅርንጫፍ ጽሕፈት ቤት ድረስ መዋቅሮቹ አሉ ማለት ነው። ከዛ ውጪ እኛ የምንከታተልበት እያንዳንዱ ኔትወርኮቹን ሲስተሙን እዛ ብራንች ላይ እዛ ቅርንጫፍ ላይ ስለመተግበሩ ሞኒተር የምናደርግበት የራሳችን ሞኒተሪንግ ቱሎች አሉ፣ እንከታተላለን። ከዛ ውጪ ደግሞ ለዚህ ስራው ትልቁ መስራትና መሬት ማውረድ ሳይሆን የሚከታተል ባለሙያ ቡድን አለ ማለት ነው። እያንዳንዱ ኦልሬዲ እዚህ ሰርተን ወደ ታች ያወረድናቸውን ጉዳዮች የሚከታተሉ ልጆች አሉ። በእነዛ በኩል በየአንዳንዱ ቀን ምን ችግር አጋጠመ ምንድነው የሚለው ነገር እዛው ኦን ስፖት እየተፈቱ የሚሄዱበት ሁኔታ ላይ ያለውና በደንብ የክትትል ቡድን አለ። ከዛ ውጪ ደግሞ በአካልም ደግሞ ሱፐርቪዥን የተሄደ ሱፐርቪዥን ቡድን ተቋቁሞ ሱፐርቫይዝ ይደረጋል ማለት ነው። ተመልካቾቻችን በገቢዎች ቢሮ በቴክኖሎጂ ተደራሽ የሆነ ካለው አገልግሎቶች አንዱ የሆነው የኦንላይን ክሊራንስ አገልግሎት አሰጣጥ ነው። ይህ የኦንላይን ክሊራንስ አገልግሎት አሰጣጥ ትግበራው ምን ይመስላል፣ ፍጥነቱስ ቅልጥፍናውስ ምን ይመስላል የሚለውን እንቃኛለን ማለት ነው። እሺ፣ እንዴት ነህ? ሰላም ነው ሆይ? እንዴት ነህ? እሺ፣ ቴክኖሎጂ ተደራሽ እያደረጋችሁ ካሉት አገልግሎቶች አንዱ የሆነው ክሊራንስ ኦንላይን አገልግሎት ጀምራችኋል። እስቲ ምን ይመስላል ትግበራው የሚለውን ንገረኝ። እሺ፣ እንግዲህ ገቢ ተቋሙ የተለያዩ ማሻሻያዎችን አምጥቷል። ትልቁና ዋነኛው ደግሞ የክሊራንስ አገልግሎትን በኦንላይን ማድረግ መቻል አለብን ነው። ይህ ሲደረግ በሁለት መንገድ ነው። አንደኛው ለግብር ከፋዩ ፈጣንና የተቀላጠፈ አገልግሎት እንሰጣለን ነው፣ ዲጂታል የሆነ አገልግሎት እንሰጣለን። ሁለተኛው ደግሞ አላግባብ ለመጠቀም የሚሞክሩ የሚያጭበረብሩ ሰዎችን እሱንም ለመከላከል በግብር ከፋውም በሰራተኛውም በኩል ያለውን ለመከላከል ቴክኖሎጂ ተዘርግቷል። ከዚህ በፊት ስንጠቀም የነበረው ማኑዋል ነው። ይህን ለማስቀረት አንድ ሶፍትዌር ተቀርጻለች፣ ፖርታል የምንላት እሷን ምንድነው በክፍያ ጊዜ ስምምነት ላይ ከሆነ ካየሻውን የክፍያ ጊዜ ስምምነት ላይ በመሆናቸው ትላለች። ምክንያቱም
የኛው ደግሞ የታክስ ማዕከላቸው ከአዲስ አበባ ውጭ በመሆኑ ቅሬታ ላይ በመሆናቸው ግብር ይግባኝ ላይ በመሆናቸው በሚል ይሄ ይሰጣል ማለት ነው። ይህንን ባለሙያው ሰርቶ ያመጣል። ባለሙያው ሰርቶ እንዳመጣ ቡድኑ ደግሞ አፕሮቭ ያደርጋል ማለት ነው። ከሪላንስ አገልግሎት ከባለፈው 3 ሳምንት አካባቢ በዚህኛው በ2 ሳምንት ውስጥ አካባቢ በጣም የተሻሻለ ነው። ምክንያቱም አንድ አገልግሎትን አንድ ቦታ የተለያየ ቦታ የምናገኘውን አገልግሎት ለምሳሌ ሁለተኛ ፎቅ ካሽ ሬጂስተር ልናስፈርም እንሄዳለን፣ ማሽን ልናስፈርም ማለት ነው። እዳ ክትትል እንሄድ ነበር። እሱን በአንድ ቦታ ማድረጋቸው ጥሩ ነው። ያው ጠዋት ይገባሉ፣ ቁጥር እስከተሰጠበት ሰዓት ድረስ ጨርሰው ይወጣሉ። ይህን 2 ሳምንት ጥሩ እየተሰራ ነው ያለው። ስንመጣ አገልግሎቱ ቆንጆ ነው በእኔ በኩል። አሁን የመጣሁት ግን ደረሰኝ ቮይድ ሆኗል መሰለኝና እሱን ለማስተካከል ነው የመጣሁት። አዳዲስ ወደ ተቋሙ የሚገቡ ሰራተኞችም ቢሆን ነባሮቹ እነሱንም ክህሎታቸው ሊያሳድግ በሚችል ደረጃ ብዙ ስልጠናዎች የተሰጠበት ሁኔታ ነው ያለው ማለት ነው። እንግዲህ ስልጠና መሰጠቱ አንደኛ ያው የሰራተኛው አቅም እየተገነባ የተሻለ ክህሎት ባለው ቁጥር የተሻለ አገልግሎት ይሰጣልና ከዚህም አንፃር በርካታ ስራዎችን የሰራንበት ሁኔታ ነው ያለው። ግብር ከፋይን አቅም ግንባታ ከፍ ለማድረግና በብራንቹ እየተሰጠ ያለውን አገልግሎት ምንድነው የሚለውን ለማድረግ አንደኛ የሴት ግብር ከፋዮችን እየተለዩ በትምህርት ክፍላችን ስልጠና እየተሰጠ ነው ያለው። የሚሰጡት ስልጠናዎች በደረሰኝ ህትመት ሊሆን ይችላል፣ በኦዲት አያያዝ ሊሆን ይችላል፣ አወሳሰል ላይ ባሉት ነገሮች ሊሆን ይችላል። ፕሮግራም እየተያዘላቸው ግብር ከፋዮች ስልጠና የተሰጣቸው ነው ያለው። ሌላው አቅም ልንገነባ የምንችለው አሁን ቢሮ በዚህ ላስት ይር ላይ የጀመረው የኢፋይል እና የኢሲስተም የኢፔ የምንለው አለ። ኢፋይል ወይ ኢፔ የምናደርገው ሰው ግብር ከፋዮች እንዳልኩሽ እቤታቸው ሆኖ ቫትን ኦር ወራዊን እቤታቸው ሆነው ዲክሌር እንዲያደርጉ እየመዘገብን ያለ ነው። የከፈሉትን ኢፔ ማነው ፋይል ያደረጉትን ደግሞ ኢፔ ያደርጋሉ ማለት ነው። ለዚህ ደግሞ ስልጠና እየተሰጠ የአቅም ግንባታ እየተሰጠ ነው ያለው። አዲስ አበባ ገቢዎች ቢሮ ግብር ከፋዩ ከኛ ጋር ያለው ግንኙነት በደንብ እንዲያድግ ነው የምፈልገው። ከኛ ጋር ያለው የስራ ግንኙነቱ በደንብ እንዲያድግ፣ ታማኝነቱ በደንብ እንዲያድግልን፣ ከኛ ጋር ያለው ግልጽነትና ተጠያቂነቱ በደንብ እንዲሰፍን ነው የምፈልገው። ገቢዎች ጋር ሰራተኞቹ በጣም ቤስት ከምነግርሽ በላይ እኔ አላህ በሚያውቀው እውነቴን ነው የምነግርሽ። በጣም ከአቅም በላይ የሆነ ስራ ነው የሚሰሩት። የሰው ኃይል ቢጨመርላቸው አሁን እነሱ ትልቅ ካደረጉት ነገር እዳ ክትትሉ እዚህ መምጣቱ፣ ማሽን ለማስፈረም እዚህ መምጣቱ፣ አንድ ቦታ ላይ አገልግሎት ሰው ማግኘቱ ትልቅ ነገር ነው። ሰባተኛ ለተሽ ወርታይ 3 4 ቲጂ ከመባል በአንድ ቦታ ላይ በአንድ ቋት ላይ መገልገሉ ይሄ ትልቅ ነገር ነው። አንዳንድ ጊዜ ግን ምንድነው ደረሰኝ የማይደርሰን ነገር ሲመጣ ደረሰኝ ለማስቆረጥ ደግሞ ድጋሚ የምንመጣው ነገር አለ። እሱ ነገር ቢስተካከል እንጂ ሌላው በጣም ጥሩ ነው። አሁን አገልግሎት ከፍጥነት ከቅልጥፍና ጋር ሳይሆን ሲስተም ስለሆነ ብዙ ጊዜ ካሉ ከሚነሱ ጥያቄዎች ምን ይመስላል? ቴክኖሎጂ ጉዳይ አንደኛ አዲስ ነው። አሁን ፋይዳን ሃርሞናይዝ እያደረግን ያለ ነው። በዚህ አመት ነው። ክፍተቶች ነበሩ ባለፈው። አሁን ላይ ግን ከባለፈው አርብ ጀምሮ ያው ቢሮውን በሰጠው አቅጣጫ ወረዳዎች ላይም ተደርጎ ከዚህ በፊት 20-30 እየተሰጠ የነበረው አሁን 65 70 80 እየተሰጠ ነው። ስለዚህ አሁን ከዚህም በላይ ማሻሻል ይጠይቃል። በተለይ ከቴክኖሎጂ አንጻር ሳይሆን ግብር ከፋው ማሟላት ያለበትን አገልግሎት አሟልቶ አለመምጣት፣ ከዛ ውጭ ደግሞ አንዴ ታች አንዴ ላይ ምናምን የመመላለሶች እሱ ስለነበረ ነው ጊዜ እየፈጀ ያለው። አሁን ግን ካያችሁት ከትናንት ጀምሮ ዋን ስቶፕ ሰርቪስ ያን መስኮት አገልግሎት እየሰጠን ያለ ነው። እዚህ ደንበኞች አለ፣ እዳ ክትትል አለ፣ ግብር አወሳሰን አለ፣ ታክስ መረጃ ወይም ማሽን አሉ። እነሱ እየመሩለት እዚሁ ሁሉንም በአንድ መስኮት አገልግሎት እየተስተናገደ እየሄደን ያለው። ትንሽ ከሲስተም አንጻር ያው አገር አቀፍ ነው ሲስተሙ፣ ሁሉም ሰው ስለሚጠቀመው ባንዴ የተወሰነ እንትን አለው። ግን ከቀን ቀን ለቢሮውም እያሳወቀ ቢሮው ደግሞ ለፌደራል እያሳወቀ ማሻሻያዎች የተወሰኑ አሉ ማለት ነው። አሁን ላይ ባለው ነገር ውጭ ሀገር ከሆኑ ንግድ ፍቃድ ያላቸው ሰዎች
በኤምባሲ በኩል እንዲሰጥ አድርገን ወደዚህ መጣና እናስተሳሰርበት መንገድ አለን። አንዳንድ ጊዜ ሁለተኛ ያላቸው ሰዎች ይገጥሙናል። እሱን ትክክለኛነቱን አይተን ግብር የተከበረበት የትኛው ነው፣ አሻራና አፕሊኬሽን ነምበር ያለው የትኛው ነው የሚለውን አጣርተን ወደ አንደኛው ገልብጠን ሃርሞናይዝ እናደርግለታለን። ወደ መስመሩ ወደ ስርዓቱ ይገባል ማለት ነው። እንግዲህ ተመልካቾቻችን ቀልጣፋ አገልግሎትን ለህብረተሰቡ እንዲሁም ለግብር ከፋዩ ተደራሽ ለማድረግ የተለያዩ ቴክኖሎጂዎች ተግባራዊ ሆነዋል ማለት ነው። እነዚህ ቴክኖሎጂዎች ተግባራዊ መሆናቸው ደግሞ ለህብረተሰቡ እንዲሁም ለግብር ከፋዩ ያላቸው ጠቀሜታ እንዲሁም ፋይዳቸው ምን ይመስላል የሚለውን ደግሞ ቅኝት እናደርጋለን። አብራችሁን ሁኑ። እያንዳንዱ መረጃ ቢሮ የሚያመጣውን ነገር እዛ ላይ ስለሚያገኙ ግብር ከፋዩ ይሄን ጥያቄ ሊጠይቅ እኛ ጋር ያመጣል። ቅድም እንዳልኩሽ ጉልበቱን ይቆጠባል፣ ገንዘቡን ይቆጠባል፣ ጊዜውን ይቆጠባል። ስለዚህ ቤቱ ሆኖ መረጃ የሚፈልገውን መረጃ ይዞ ይመጣል። ሲመጣም እኛ ጋር አዲስ ሆኖ አይመጣም ማለት ነው። ስለዚህ ይሄ አንዱ የለውጥ ስራ ነው ማለት ነው። ግብር ከፋዩ ከዚህ በፊት ከነበረው አንጻር ተጠቃሚ ነው የምልሽ ምንድነው በፊት የነበረው ግርግር መጥቶ አሳውቅ መጥተው ሰልፍ የነበረው ነገር እሱ ነገር ቀርቷል። አሁን ኢቲታክስ ሲታክስ ብቻ ሳይሆን የምንጠቀመው ኢቲታክስ የሚባል ሲስተምም አለ። እሱ ማለት ለወረዳዎች የምንጠቀምበት ነው። መዘጋጃ ቤታዊ የሚከፈልበት ነው፣ ግብርም የሚከፈልበት ነው። እሱን የምንጠቀመው እኛ ብቻ ሳንሆን ግብር ከፋዩን ቀጥታ ቴክስት እንልክለታለን። ቴክስት ሲላክለት እዛው ባለበት ሆኖ በየትኛውም ባንክ በቴሌ ብርም ቢሆን ግብሩን ይከፍላል። ሲከፍል እናመሰግናለን የሚል ቴክስት ይደርሰዋል። እኛ ጋር መምጣት አይጠበቅበትም ማለት። ጠቀሜታው ያው ከሁለት አንጻር ነው። አንደኛው ያው በሚሰበሰበው ገቢ ላይ ነው ለውጡን የምታየው። የሚሰበሰበው ገቢ ከእለት ወደ እለት ከጊዜ ወደ ጊዜ እድገት እያሳየ ነው ያለው። ይሄ ያው የተሰሩ ስራዎች በነጋዴውም ሳይድ ግብሩን በታማኝነት በመክፈሉ በቢሮውም ሳይድ አገልግሎቱን በማሻሻል የመጡ ውጤቶች ናቸውና በገቢ እድገቱ ላይ ከፍተኛ ውጤት እያሳየ ነው። ይሄ ደግሞ ገቢው በጨመረ ቁጥር ደግሞ የምናገኘው አገልግሎት ደግሞ የተሻለ ነው የሚሆነው። ያው እንግዲህ በከተማችን ላይ የተሰሩ ያሉ በርካታ የልማት ስራዎች አሉ። እነዚህ የልማት ስራዎች እንግዲህ ዋናው ሶርሳቸው የገቢው ሶርሳቸው ያው ከዚህ ከግብር ከፋይ የሚሰበሰብ ገቢ ነው። ስለዚህ እዛ ላይ በርካታ ለውጦች መምጣታቸውን ከህብረተሰብ ተጠቃሚነትም አንጻር በተለያየ ሁኔታ እያየነው ነው ያለ ነው። ሞደርናይዜሽን ከስሙ እንደተነሳ ሞደርናይዝድ አሰራሮችን ሞደርናይዝ ማድረግ ነው። እርግጥ ነው እንደ ብራንች የማይቻሉ በቢሮ ሌቭል ግን የሚቻሉ ስራዎች ሲስተማታይዝድ እየሆኑ ያሉበት ሁኔታ አለ። ከገቢዎች ሚኒስቴር ጋር ከኢንሳ ጋር ከኢትዮ ቴሌኮም ጋር እየተሰሩ ያሉ ትልልቅ ስራዎች አሉ። ቢሮ ይዟቸው ከያዛቸው ደግሞ የሚጨርሳቸው የጨረሳቸውም አሉ። ስለዚህ እነዛ ቢሮ ያለማቸውን ልማቶች በኮላቦሬሽን የሚሰራቸውን የአገልግሎት ስራዎች ተግባራዊ ማድረግ ነው። ተግባራዊ አድርጎ ውጤታማ ማድረግ ነው። በቃ ይሄንን ተቀብሎ ማስቀጠል ነው። ቀጣይም በዋና ስራዎቻችን አንጻር ኢፋይሊንግ ኢፔመንት የሚባል ዲፓርትመንት አሁን አዲሱ መዋቅራችን ላይ በአዲሱ ማኔጅመንት በሰጠው ዳይሬክሽን መሰረት ተቋቁሟል። አዲስ ዲፓርትመንት እሱ ዲፓርትመንት ኦልሞስት የማሳወቅ ስራው ዴይሊ እነዚህ ግብር ከፋይ በየቅርንጫፉ የሚመላለስባቸው ዋና ጉዳዮች ወደዚህ ዲፓርትመንት ይመጣሉ። ቀጣይም የሌሎችም ቴክኖሎጂዎች ወደዚህ የመጡ የሚሄዱበት ሁኔታ አለና የፔፐሩ ነገር ሞር እኛ ሰራተኛ የኛ ባለሙያ ሞር ወደ ባኩ ስራ የማረጋገጥ ስራ ኦዲት የማድረግ ስራ እና እንደዚህ አይነት ስራዎችን እና የአቅም ማጎልበት ስራዎች ላይ ትኩረት ያደርጋል። ግብር ከፋዩስ ምን ይጠበቃል? አሁን ይሄንን ከእናንተ ጋር አብሮ በትብብር አገልግሎቱን ተደራሽ ለማድረግ ከግብር ከፋው እንግዲህ ፋይዳን በራሳቸው በስልካቸው ሃርሞናይዝ ማድረግ ይቻላል። አክሰስ ተሰጥቷል። በሱ መሰረት ሃርሞናይዝ ማድረግ ይችላሉ። እሱም ካልቻሉ ደግሞ በየወረዳቸው ሁሉም ግብር ከፋይ ቅርንጫፍ ላይ እዚህ ቢከፍልም ነገር ግን በየወረዳው ደግሞ አድራሻ አለው። እዛ አድራሻ ላይ በየአድራሻው እየሄደ ሃርሞናይዝ እያስደረገ መምጣት አለበት። የሚጠበቅበትንም ግብር በአግባቡና በወቅቱ ከፍሎ መምጣት አለበት። የቢሮ ያዘጋጀው የመማክርት ጉባኤ የሚባል አለ። ከሲቪክ ማህበራት፣ ከነጋዴ ፎረም፣ ከሴክተር መስሪያ ቤቶች እየተቋቋመ ያለ አሁን መማክርት ጉባኤ አለ። ስለዚህ ችግሮችን ማጥበብ የምናያቸውን ችግሮች እያጠበብን
በኮላቦሬሽን በጋራ በመሆን የሚፈጠሩ ችግሮችን አጥብቦ ሶሉሽን መስጠት ያስፈልጋል። ሌላው የግብር መስሪያ ቤቱ ለነጋዴው ማህበረሰብ የሚወጡትን ህጎችን ጠንቅቆ እንዲያውቅ ማድረግ ያስፈልጋል። የመንግስትን ለመንግስት በትክክለኛው በተቀመጠው አሰራር መሰረት እነሱም ለመንግስት ማድረግ ያለባቸው፣ እኛም ክብር ሰጥተን ማገልገል አለብን። ክብር ሰጥተን ስናገለግል፣ በቅንነት ስናገለግል ይፈጠር የነበረው ጋፕ በጣም እየጠበበ ሃርሞናይዝድ ሆነን ለአንድ ሀገር ዓላማ የሚያስፈልገውን ነገር ማበርከት ይቻላል። የጋራ ትብብር ይፈልጋል። አሁን ለምሳሌ በእኛ ተቋም ላይ ቅድም የኢፋይሊንግ እና ኢፔመንት አገልግሎት ከዚህ በፊት ስናደርጋቸው ከነበሩት ኢንተርቪዎች በጣም በከፍተኛ ደረጃ ጨምሯል። ከሚጠበቁ ግብር ከፋዮች ኦልሞስት 70% ወደ ኢፋይሊንግ ኢፔመንት አገልግሎት ገብቷል። ወደ 70% እኛ የምናደርገው እያንዳንዱ ቅርንጫፍ ጽሕፈት ቤት ለንግድ የንግድ ፍቃዱ ባለቤት ለሆነ አካል መተማመኛ አስፈርመን በደብዳቤ ጠይቀን ነው አካውንት የምንሰጠው። ይሄ ግብር ከፋዩ ይሄን አካውንት በሱ ስም ነው የሚሰራበት። ኃላፊነትም ቀጣይም ተጠያቂነትም ግዴታው እንዳለ ሆኖ ተጠያቂነትም ሊኖረው ስለሚችል ደላላና ሌላ አካል አሳልፎ የሚሰጥ ከሆነ ችግሩ የሚቀጥል ነው የሚሆነው። ይሄን ነገር ግን ራሱ አስፈላጊውን ስልጠና በማንኛውም ሰዓት ላይ እኛ ተቋም ላይ መጥቶ ስልጠናው መውሰድ ይችላል። ቅርንጫፎችም ላይ ሄዶ ስልጠና መውሰድ ይችላል። አሁን ቪዲዮዎችም እያንዳንዱ ፕሪንትድ ዶክመንቶችን በደንብ አሉ። እነዚህም ዶክመንቶች ተጠቅመው ራሱን ግንዛቤ አሳድጎ ራሱ መጠቀም የሚችልና ቀላል ሲስተሞች ናቸው። ራስን ከዛ ጋር ማላመድና ሲስተሙ ላይ ትረስት አድርጎ ወደዛ ስርዓት መግባት በደንብ ይፈልጋል ማለት ነው። ተመልካቾቻችን እስካሁን በፕሮግራማችን ስትከታተሉ እንደቆያችሁት በገቢዎች ቢሮ አጠቃላይ በደንበኞች አገልግሎት፣ በቴክኖሎጂ የአገልግሎት ዘርፍ ተደራሽነቶች እንዲሁም ለግብር ከፋዩ ወይም ለህብረተሰቡ ያለው ፋይዳ ምን ይመስላል የሚለውን በፕሮግራማችን ስንቃኝ ቆይተናል። በቀጣይ ጊዜ በሌላ ርዕሰ ጉዳይ እስክንገናኝ ድረስ ቸር ሰንብቱ።